የትግራይ ክልል መስተዳደሮች ከየቢሮ ኃላፊዎችና ከ100 በላይ ወረዳዎች በአዲስ አበባ ከተማ መካሄድ በጀመረው የትግራይ ክልልን አጀንዳ የማሰባሰብ መድረክ ላይ አለመገኘታቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ለቲክቫ ኢትዮጵያ ተናግረዋል። ከ400 በላይ ተሳታፊዎች ይገኙበታል የተባለው የተሳታፊዎች ልየታና አጀንዳ የማሰባሰብ ሂደቱ የክልሉ የካቢኔ ቢሮ ኃላፊዎችን ጨምሮ የተጠበቀውን ያህል ባለድርሻ አካላቶች አለመገኘታቸው ተገልጸዋል። ከመስተዳድሩ ተወካዮች ከየቢሮ የሚመጡ ስለሌሉ እንኳን ወረዳዎችና የመስተዳድሩም እና የካቢኔ ቢሮ ኃላፊዎች ባለመጡበት እነኛ ተገኝተዋል ብዬ አላምንም። ድንገት እንዲሁ በራሳቸው ብድግ ብለው የመጡ ካልሆነ በስተቀር የተለያዩ ጉዳዮች በተነሱበት የኮሚሽኑ የተሳታፊዎች ልየታና አጀንዳ የማሰባሰብ ፕሮግራም ላይ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ መሪ የሆኑት አቶ ጌታቸው ረዳ በትክክለኛው ሂደት ላይ ካልሆነ እኔ የትግራይ ክልል ወኪል ልሆን አልችልም ሲሉ ተናግረዋል። አቶ ጌታቸው በንግግራቸው ላይ ምክክሩ በክልሉ መሆን ይገባዋል ያሉ ሲሆን ትግራይን ያላካተተ መድረክ መሰረታዊ ጉድለት ያለበት መሆኑ ታውቆ ጥረቱ ተጠናክሮ እንደሚቀጥል ያላቸውን እምነት ገልጸዋል። የውይይቱ ተሳታፊዎች አልተወከልኩም የሚል ጥያቄ እንዳይመጣ የተሳታፊ ልየታና አጀንዳ የማሰባሰብ ፕሮግራሙ በትግራይ ክልል መካሄድ አለበት ሲሉ አስተያየታቸውን ሰጥተዋል። ያለንን አሟጠን ምናልባት ወደ ፊኒሺንግ ሲመጣ መጠራት እኔ አልተወከልኩም እኔ ሀሳብ አልሰጠውም ማለት ሽሬ ያለው አክሱም ያለው መቀሌ ያለው እዚያው ጦርነት ውስጥ አልፎ ያለው ማህበረሰብ ምናልባት የኔ ድምጽ አለ እንዳይለን እዛ ጋር ቢሆንስ ምን ያህል ሰው ይመጣ ነበረ ነው። ከዚህ የበለጠ ለምን ውሸት አለው ችግር አለው። በ21ኛ ክፍለ ዘመን በጠረጴዛ ዙሪያ ችግሮቻቸው ብዙዎች እየፈቱ እያሉ ግን የአንድ ልጆች የአንድ አባት እርስ በርስ የማይግባቡበት ምድር የሆነው ትግራይና የምክክር ኮሚሽኑ ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ ከዚህ በፊት የተሞከሩ ጥረቶች እንዳሉ ገልጸው በክልሉ ምክክሩን ለማድረግ አስቻይ ሁኔታ ሊፈጠሩ እንደሚገባ ገልጸዋል። ምክክሩን በትግራይ ክልል ለማካሄድ 22 ጊዜ የተለያዩ ሙከራዎች ቢደረጉም እንዳልተሳካ ነው ኮሚሽነሩ የተናገሩት። የክልሉ መስተዳድር ነው ማለት በየጊዜው ስንሄድ የክልል ርዕሰ መስተዳድር እናገኛለን። የክልል ርዕሰ መስተዳድር ባልደረቦች ይመድብልናል። እዛ በኋላ ያሉትን ስራዎች በሙሉ ከባልደረቦቻችን ጋር ነው የምንሰራው። ርዕሰ መስተዳድር በየጊዜው ስንፈልግ አንገኝም። ትግራይም ስንሄድ ያደረግነው ይሄ ነው። ሁለቱንም ያለፉትንም እዚህ የተገኙትን ዛሬ የአሁኑም ርዕሰ መስተዳድር አገኘን፣ ባልደረባ ተመደበልን። ጥሩ ነው፣ በጥሩ ሄደና መጨረሻው ላይ ከዚህ ከህጻጽ የተፈናቃዮች ላይ በደረሰ የረሃብ ችግር ምክንያት ወደዛ ሄደው ፕሬዝዳንቱ ቀሩ። ስሩ ብለውን ፈቅደውልን ነበር። በኋላ ሲመለሱ ይፈቅዱልናል ስንል እስካሁን ድረስ የስ የሚለውን ቃል አላገኘንም። ስለዚህ ምናልባትም እኔ ተስፋ የማደርገው በማንኛውም ጊዜ በአሁኑ ሰዓት ሬዲ ነንና በየወረዳ ያሉትን ስራዎቻችሁን እኑና ስሩ ሊሉን ይችላሉ ብዬ ተስፋ አደርጋለሁ። ምክንያቱም አትሰሩም አላሉ ነው። ስለዚህ ያ በሚመቻችበት ጊዜ ማንኛውም ጊዜ ሬዲ ነን። የደን 93 ወረዳ ሲደመር 8 መቀሌ አካባቢ 101 ወረዳ አካባቢ ነው ያላቸው። ስለዚህ ያንን ስራ በትንሽ ጊዜ ሰርተን ከዚህ ካለው ስራችን ጋር ደማምረን የትግራይ ስራ የተሟላ እንዲሆን እናደርጋለን ብዬ አምናለሁ። በሌሎች አካባቢዎች ከየወረዳ ከ8 እስከ 10 የሚሆኑ የማህበረሰብ ክፍል ተወካዮች የሚገኙ የነበረ ቢሆንም በትግራይ ክልል ግን የተሰዉ ሰዎች፣ የሰማዕታት ልጆች፣ የቀድሞ ሰራዊት የሚባሉ የማህበረሰብ ክፍሎች ተጨምረው በ14 የማህበረሰብ ክፍሎች እንደሚካሄድ ነው የተገለጸው። ከቲክቫ ኢትዮጵያ ለምክክር ኮሚሽነሩ ፕሮፌሰር መስፍን አርአያ የተሳታፊዎች አለመገኘት ምን አይነት ተጽዕኖ ያሳድራል ብለን የጠየቅን ሲሆን ፕሮፌሰሩ በምላሻቸው ሁሉም ባለድርሻ አካላት እንዲሳተፉ ጥረት እያደረግን ነው ሲሉ ምላሻቸውን ሰጥተውናል። መሳተፍ ጥሩ ነው። ይሄ የኢትዮጵያ ሀገራዊ ምክክር ሂደት መላው ዓለም ከተደረጉት ምክክር ሂደቶችን ለየት የሚያደርገው ከታች ወደ ላይ ወደ መነሳቱ ነው እና ሁሉንም አሳታፊ መሆኑ ነው። ሁሉም በተወካዮቻቸው አማካኝነት ዋና ጉባኤ ላይ እንዲሳተፉ ሁኔታዎችን ማመቻቸት እጅግ የተለየ ሀገራዊ ምክክር ያደርገዋል። ለምን አጀንዳዎች የሚመጡት ከታች ካለው ማህበረሰብና መሀል ላይ ካለው ከልሂቁም ጭምር ነው። ይህ የተለየ ያደርገዋል። ብዙ ሀገሮች ሀገራዊ ምክክሮች የሚካሄዱት አንደኛ አጀንዳዎቹ ከልሂቃን ነው የሚመጡት፣ ከፖለቲከኞች ነው የሚመጡት። ሁለተኛ በእንደዚህ አይነት ሂደት ላይ የሚሳተፉት የታወቁ ተጽዕኖ ፈጣሪዎች የሚባሉ ታዋቂዎች የሚባሉ የፖለቲካ ፓርቲዎች
ያው ጉልበተኞቹ ናቸው ዞሮ ዞሮ እና ምሁራን። ስለዚህ ይሄ አካሄድ ኢትዮጵያ ላይ ይህንን አካሄድ ስነ ዘዴ አልተጠቀምንም። ስለዚህ ከታች መነሳታችን እጅግ የተለየ ሀገራዊ ምክክር እንድናዘጋጅ ሁኔታዎችን ፈጥሮልናል። በዛ ሂደት ውስጥ 11ዱም ክልሎች፣ 2ቱ ከተማ መስተዳድሮች፣ ፌዴራል ተቋማትና ዲያስፖራዎች በተገኙበት የትግራይ ክልል ሙሉ ይሆን የነበረው ወረዳዎችም ቢሳተፉ ነው። ለዚህም ነው ተስፋ የማደርገው አሁንም የመሸ ነገር የለም የምለው ለዛ ነው። ምናልባት በሌላ በኩል ጎደሉ ሊባሉ የሚችሉት እዚህም እዚያም ያሉ ታጣቂ ኃይሎች ያልመጡበት የተወሰኑ ከ60 ፖለቲካ ፓርቲዎች ውስጥ 4 ወይ 5 ወይ 6 ወይ 7 የሚሆኑ ተጽዕኖ ሊፈጥሩ የሚችሉም ጭምር ፖለቲካ ፓርቲዎች ያልተገኙበት መሆኑ 100% የተሟላ ነው እንዳንለው ያደርገናል። ያ ማለት ግን 90% እና ከዛ በላይ ግን የተሟላ የሚያደርገው ሁኔታዎች አሉ። ስለዚህ በዚህ ሂደት ውስጥ ደግሞ 90% እና ከዛ በላይ ሂደቶች በምርምር በጥናትና በስታቲስቲክስ ሂደት በጣም ቆንጆ ውጤት ነው። ሆኖም ግን አንድም ታጣቂ ባይቀር ደግሞ የተሻለ ነው ብለን እናምናለን። ለምን መጀመሪያ ወደ ትጥቅ የሚገባው ምክንያቶች ሲኖሩ ነው። ስለዚህ እያልን ያለ ነው ምንድን ነው እነኛ ወደ ትጥቅ ያስገቡት ምክንያቶች ተነቅሰው ይውጡና ትጥቁ ለጊዜው ይቀመጥና ወደ ሀገራዊ ምክክር ጉባኤ እናምጣቸው ነው። ያ ማለት ያ ትጥቅ እስከ መጨረሻውም ሊቀር ይችላል። በዛ ትጥቅ ሂደት አካል ይጎላል፣ ለህይወት ይጠፋል የማይተካው። ከሁሉም በላይ ደግሞ እኔ ሁልጊዜ መጥፎ ነው የምለው የአእምሮ ስብራት፣ ከትውልድ ወደ ትውልድ የሚያልፍ የአእምሮ ስብራት ሊከሰት ይችላልና በዚህ እጅግ በጣም የተሻለው አካሄድ እንግዲህ ወደ ሀገራዊ ምክክር ገለልተኛና ነፃና ገለልተኛ በሆኑ አመካካሪዎች ሂደት ውስጥ በዚያ አልፎ ወደ መግባባት መድረስ ነው። ለታጣቂዎችም ላልመጡ ፖለቲካ ፓርቲዎችም ጥሪ ስናደርግ ነው የኖርነው። ፖለቲካ ፓርቲዎች መጀመሪያ ላይ የሚጠይቁት ተአማኒነታችሁ፣ ገለልተኝነታችሁ የሚሏቸው ነገሮች ነበሩ እና መጨረሻ ላይ ብዙዎቹን ወደኛ ያመጣ ነው ምንድን ነው ተአማኒነታችንና ገለልተኝነታችንን ነፃ መሆናችንን ግቡና ይሁ በሚል 3 የተቃዋሚ ፖለቲካ ፓርቲዎች አመራሮች ጭምር አሁን እኛ አማካሪ ኮሚቴ ውስጥ ገብተው ይሰራሉ። ስለዚህ እያንዳንዱን ስራችንን የቀን ተቀን ስራችንን ይከታተላል። በዚህ ምክንያት የፖለቲካ ፓርቲዎች ቁጥር በከፍተኛ ደረጃ በጣም ጨምሯል። ከ55-56 በላይ ፖለቲካ ፓርቲዎች አብረውን ይሰራሉ። ታጣቂዎችን እንደዚሁ በየጊዜው ጥሪ እናደርጋለን። እንግዲህ ቢሮ ከፍቶ አዲስ አበባ ላይ የዚህኛው የሚባል ነገር የለም። ከትጥቅ ትግል የተመለሱቱ አሁን በቅርቡ እንደሰማው አማራ ክልል ውስጥ ይንቀሳቀሱ የነበሩ እና በፈቃዳቸው ወደ መንግስት የመጡቱ አጀንዳቸውን ሰብስበው ሰጥተውን አሁን እንደገና ያንን በሚገባ እያጣሩት ነው፣ ሪፋይን እያደረጉት ነው። ከነሱ እንረከባለን። ከሌሎችም እንደዚሁ በተመሳሳይ እናገኛለን ብለን ተስፋ እናደርጋለን። ነገር ግን አሁንም ትግልና ጫካ ላይ ያሉት እየጠየቅን ያለ ነው። አሁንም መምጣቱ የተሻለ የሚሆነው እንደዛ አጀንዳዎቻቸውን ይዛቸው መምጣቱ ይሻላል። እንግዲህ አጀንዳ ይዞ ሲመጣ ወይም አጀንዳ ለመስጠት ወደኛ ሲመጣ አንዱ ቅድመ ሁኔታ ምንድነው? መሳሪያውን ማስቀመጥ ነው። መሳሪያ አስረክቡም አላለም። መሳሪያውን አስቀምጡና ወደ ምክክሩ አደባባይ ነው የምንለው። ምክንያቱም እኛ መሳሪያ ግን በዛ ሂደት ውስጥ ግን ለሚደርስባቸው ማንኛውም ጥበቃ ከጥበቃ ጋር የተያያዙ ችግሮች ኃላፊነቱ የኛ ነው። ስለዚህ ለምሳሌ አንድ ታጣቂ እኛ ጋር ገባለሁ ቢል እኛ ጋር መጥቶ ገብቶ አጀንዳውን ሰጥቶ በዛ ሂደት ውስጥ የሚሄድበት ሂደት ሁሉ ከመንግስት ጋር ለሚኖረው ግጭትም ሆነ የመሳሰሉ ነገሮች ምንም አይነት ነገር እንዳይደርስበት እኛ ኃላፊነቱን እንወስዳለን። ይህንን ባለው አጋጣሚ ሁሉ ስንናገር ነው የቆየ ነው። ጥሪ ማድረግ የምንችለው እንደዛ ነው። በዛሬው ዕለት ምክክሩ ቀጥሎ እየተካሄደ ሲሆን በነገው ዕለት የአጀንዳ ርክክብ በማድረግ ፍጻሜውን ያገኛል። ያለንበት በጀት ዓመት ሳይጠናቀቅ የምክክር ኮሚሽኑ ስራውን የሚጨርስ መሆኑን ኮሚሽነሩ ተናግረዋል። ዋና ጉባኤ ይካሄዳል። እንግዲህ አሁን እንዳልኩ የትግራይንም ወረዳዎች በሚቀጥሉት ሳምንታት እድሉን ብናገኝ እና የተሟሉልን ቢሆን እንዳልኩ የሀገራዊ ምክክር ጉባኤ መካሄድ አለበት። እሱ ላይ እየተዘጋጀን ያለ ነው። አጀንዳው ቀረጻው እየተጠናቀቀ ነው። አመካካሪዎች የምንላቸውም
እነሱም በሚቀጥሉት ሳምንታት ስልጠና ይጀምራሉ። ከዛ በኋላ እንግዲህ በሂደት የኢትዮጵያ የበጀት ዓመት ከመጠናቀቁ በፊት ሀገራዊ ምክክር ጉባኤን እንጀምራለን ብዬ ተስፋ አደርጋለሁ።